የኢራን ከፍተኛ ወታደራዊ ባለስልጣን ቴህራን የፓኪስታንና የሳውዲ አረቢያን ወታደራዊ ስምምነትን እንድትቀላቀል ጠይቀዋል። የቴህራን ሁለንተናዊ መሪ አያቶላህ ኻሜኒ ከፍተኛ አማካሪው ሜጀር ጀነራል ያህያ ረሂም ሳፋቪ አሜሪካ ትኩረቱን በኤሲያ ፓሲፊክ ቀጠና ላይ በማድረጓ በመካከለኛው ምስራቅ ያላት ተጽዕኖ እየቀነሰም ነው ሲሉ ተናግረዋል። ኢራን ኢንተርናሽናል እንደዘገበው የኢራን አብዮታዊ ዘብ ጀነራሉ ኢራን፣ ሳውዲ አረቢያ፣ ፓኪስታንና ኢራቅ የጋራ ወታደራዊ ስምምነትን ሊያደርጉ ይችላሉ ብለዋል። ፓኪስታንና ሳውዲ አረቢያ ከሳምንት በፊት ጥቃት የተባብለው የጋራ ወታደራዊ ስምምነትን ማድረጋቸው የሚታወቅ ሲሆን ኢራን ስምምነቱን ማድነቋ ይታወሳል። ሁሉን አቀፍ ቀጠናዊ የደህንነት ስርዓትን በመፍጠር ረገድ የሚመሰገን እርምጃ መሆኑን የቴህራን ፕሬዝዳንት መስዑድ ፔዜሽኪያን በተባበሩት መንግስታት ድርጅት ባደረጉት ንግግር መግለጻቸው ይታወሳል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍና የሳውዲ አረቢያው ልዑል ሙሐመድ ቢን ሳልማን በሪያድ ባደረጉት ስምምነት መሰረት አንዳቸው ላይ የተፈጸመ ጥቃትን ሌላኛቸውም ላይ እንደተፈጸመ የሚቆጠር ነው። የአረቡ ዓለም በእስራኤል ጥቃት ስጋት ውስጥ ባለበት ጊዜ ያደረጉት ስምምነቱ ለጋራ መከላከል ትልቅ እርምጃ ነው የተባለለት ስምምነትም ሆኗል። አሁን ደግሞ በ12 ቀናቱ ጦርነት የእስራኤልና አሜሪካ ጥቃት ሰለባ የሆነችውና በመካከለኛው ምስራቅ ከሳውዲ አረቢያ ጋር የበላይነት ፉክክር ያለባት ኢራን ከዚሁ ከፓኪስታን ጋር ባደረገችው የደህንነት ስምምነት ላይ ለመቀላቀል አለባት የሚል ሀሳብ ከከፍተኛ ወታደራዊ ባለስልጣኗ በኩል ተሰምቷል። ሁለቱ ሀገራት በቀጠናው የበላይነት ፉክክራቸው የውክልና ጦርነት እንደሚያደርጉም ይገለጻል። ሆኖም የእስራኤል ሀገራት ላይ ጥቃት መፈጸሟ መታየቱን ተከትሎ በተለይም ከኢራን በኩል ለሳውዲ አረቢያ የወዳጅነት ንግግሮች እየተሰሙ ነው። የቴህራን ከፍተኛ ወታደራዊ ባለስልጣኑና የሀገሪቱ ሁለንተናዊ መሪ አያቶላህ ኻሜኒ ከፍተኛ አማካሪው ሜጀር ጀነራል ያህያ ረሂም ሳፋቪ የሀገራቱን ስምምነት በአዎንታ ተመልክተናል፣ ፓኪስታን ሌሎች ሀገራት መቀላቀል እንደሚችሉ አስታውቃለች በማለት ኢራን፣ ሳውዲ አረቢያ፣ ፓኪስታንና ኢራቅ በጋራ ስምምነቱ ውስጥ መካተት ይችላሉ ሲሉ ተናግረዋል። ቀጠል አድርገውም ሳውዲ አረቢያም ሆነ ኒውክሌር የታጠቀችው ፓኪስታን ያለ አሜሪካ እውቅና ስምምነቱን መጨረስ ባይችሉም እንደ ቀጠናዊ ኃይል ይህንን ለማወጅ ዝግጁ ነን ብለዋል። እስራኤል የሐማስ ባለስልጣናትን ኢላማ ያደረገ ጥቃትን በኳታር ማድረጓን ተከትሎ በዛ ያሉ የመካከለኛው ምስራቅ ሀገራት ኢራንና ፓኪስታንን ጨምሮ የአረቡ ዓለምን ከጥቃት የሚከላከል የጋራ ኃይል በማቋቋም ረገድ ጥሪ ሲያቀርቡ ቆይተዋል። የምዕራባውያኑን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን መሰል ወታደራዊ ተቋምን ለማቋቋም ያደረጉት ውይይት ግን አልተሳካም። በኳታር ምንም እንኳን የአሜሪካ የጦር ስፍራ ቢኖርም የእስራኤል ጥቃት አለመቅረቱ ስጋታቸውን ከፍ እንዳደረገው ይመለከታል። ኢራን ቀጠናዊ ትብብርን እደግፋለሁ እያለች፣ በሌላ በኩል ደግሞ ማንኛውንም ስጋት ለመከላከል ጦሬ ሙሉ ዝግጁ ነው እያለችም ነው። የቴህራን ፕሬዝዳንት መስዑድ ፔዜሽኪያን የፓኪስታንና ሳውዲ አረቢያን የጋራ ወታደራዊ ስምምነትን ማድነቃቸው ሲታወስ የሀገሪቱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ይስሐቅ ዳር ሌሎች ሀገራትም ይህንኑ ስምምነት የመቀላቀል ፍላጎት እንዳላቸው መጠቆማቸው ይታወቃል። በእርግጥ በመካከለኛው ምስራቅ ኢራንና ሳውዲ አረቢያ በተለይም በሶሪያና የመን በተቃራኒ የቆሙ ኃይሎች ተደርገው ቢወሰዱም አሁን ላይ ኢራን ወዳጃዊ ሀሳብን እያንጸባረቀች ነው። በጎርጎሮሳውያን 2016 ዲፕሎማሲያዊ ግንኙነታቸውን ያቋረጡት ሀገራቱ በቻይና አደራዳሪነት በ2023 ዲፕሎማሲያዊ ግንኙነታቸውን እንደገና መጀመራቸው ይታወሳል። አሁን ላይ ኢራን ኒውክሌር የታጠቀችው የፓኪስታንና ሳውዲ አረቢያን ጥምረት ለመቀላቀል ዝንባሌው እየተንጸባረቀ ሲሆን ሳውዲ አረቢያን ብትሆን እስራኤል በኢራን ላይ አድርሰው የነበረውን ጥቃት ወረራ ስትል አውግዛው እንደነበር ይታወሳል። የኢራን ከፍተኛ ወታደራዊ ባለስልጣኑ ሳፋቪ በመካከለኛው ምስራቅ ቀጠና የአሜሪካ ተጽዕኖ ትኩረቷን ወደ ኤሲያ ፓሲፊክ በማድረጓ ሳቢያ ተቀዛቅዟል ነው ያሉት። በእርግጥ አሜሪካ በኤሲያ ፓሲፊክ ቀጠና የቻይናን የበላይነት ለመቋቋም በሚል ትኩረቷን ወደዛ ማድረጓ ይመለከታል። አሁን ላይ የሁለቱን ሀገራት የጋራ ወታደራዊ ስምምነትን ኢራን እንድትቀላቀል ቢጠይቁም በሀገራቱ የአሜሪካ ተጽዕኖ በሙሉ ኃይል እንዳይተገብሩት ሊያደርጋቸው እንደሚችልም ነው የጠቆሙት። አከል አድርገውም ኢራን የወደሙባትን የራዳርና የሚሳኤል ስርዓቶች እየገነባች ነው በማለት በ12 ቀናቱ ጦርነትም ቢሆን ኢራን ወሳኝ የሚባሉ የእስራኤልን ኢላማዎች መታለች ብለዋል። በእርግጥ ኢራን በ12 ቀናቱ የእስራኤልና አሜሪካ ጥቃት የኒውክሌር ጣቢያዎቿ ጥቃት ቢደርስባቸውም የታቀደውን ያክል አልወደሙም። አሁንም ቢሆን ግን ከእስራኤል ጥቃት ይደርስብኛል የሚል ስጋት አለባት። የመካከለኛው ምስራቅ ሀገራት የጋራ ደህንነት ስርዓት እንዲኖራቸው ሞቶትንም ቴህራን ተቀላቅላለች። የ12 ቀናቱን ጦርነት ተከትሎ ቴህራን ካለም አቀፉ የኒውክሌር ተቆጣጣሪ ያላትን ግንኙነት ማቋረጧ የሚታወስ ሲሆን የኒውክሌር ፕሮግራሟን ካለም አቀፉ ማህበረሰብ ግልጽ አላደርግም ማለቷ በተለይም ከምዕራባውያኑ የማዕቀብ ዛቻ ሲያዘንብባት ቆይቶ በተባበሩት መንግስታት ድርጅት በባለስልጣናቶቿ ላይ የጉዞ እገዳና የሀብት መያዝ፣ በምጣኔ ሀብትና ፋይናንስ ማዕቀቦች ደግሞ የንግድ ገንዘብና ትራንስፖርት ዘርፎቿ ኢላማ ተደርገውባታል። ከሩሲያ ጋር የ25 ቢሊዮን ዶላር 4 የኒውክሌር ማብለያዎችን ለመገንባት መስማማቷም ይታወሳል። የወደሙባትን
የኒውክሌር ጣቢያዎችና የራዳር ስርዓቶች እንደገና መገንባት መጀመሯን መግለጿም ይታወቃል። የኢራን ከፍተኛ ባለስልጣኑና የቀድሞው የሀገሪቱ አብዮታዊ ዘብ ዋና አዛዥ ሜጀር ጀነራል ሞህሰን ራዚ እስራኤል በኢራን አንድ ጊዜ እድሏን በድጋሚ ለመሞከር ትሻለች ብለዋል። እስራኤል ጥቃቱን ብትከፍት ግን ኢራን ከአሜሪካም ጋር ጦርነት ውስጥ ትገባለች ሲሉ ዝተዋል። ራዚ አከል አድርገውም ከምዕራባውያን ኃይሎች ጋር ለእስራኤል ራሷን እንድታጠናክር ጊዜ ለመስጠት አንደራደርም ብለዋል። የቀድሞ የጦር አዛዡና የአሁኑ ፖለቲከኛው ራዚ በሀገሪቱ ቴሌቪዥን ቀርበው በወታደራዊ ዩኒፎርማቸው ታይተዋል። በዚህም በእስራኤል ጥቃት ሳቢያ ኢራን አሜሪካ ላይ ጦርነት እንደምትከፍት በመዛት ድርድርም አይኖርም የሚል ሀሳባቸውን ጠንከር አድርገው አንጸባርቀዋል። ከእስራኤል በኩል ኢራን የኒውክሌር ማምረት እንቅስቃሴዋን በፍጥነት ትጀምራለች የሚል ስጋት መኖሩም ይገለጻል። ኢራን ደግሞ ድጋሚ እስራኤል ብታጠቃኝ ጦርነቱ ከአሜሪካም ነው የሚሆነው የሚል ንግግር ከከፍተኛ ወታደራዊ አዛዧ አንደበት ተሰምቷል። የአሜሪካ ወዳጇ ሳውዲ አረቢያና ኒውክሌር የታጠቀችው ፓኪስታንን ልትቀላቀላቸው ዝንባሌ እንዳላት የተንጸባረቀው ኢራንን በጋራ ወታደራዊ ስምምነታቸው ይቀላቅሏት ይሆን የሚለው የማይመስል ነው ቢባልም በቀጣይ የሚታይ ይሆናል።